ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን የሚባለው? ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታ፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ ተሾምና ሰውን ጨርስልኝ አይላቸው። እግዚአብሔር እንደዚያ ብሎ ይሾም ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው የእግዚአብሔር እጅ። በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንደሚላለ መዝሙር 9 ላይ ውሃ ቆሃ ጥለ እግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው እንደው ጣይም ማርግ ነው እንጂ ሌላ ነው የሚል እንደምታው ደረቅ ሰው ምን ማለት መስላችሁ? አቅም የሌለው ሰው እኔ አንተ ሰው ረፍ ብያለሁ ሲለምናል ወንድ እስኪ ነካኝ ወተት ነው እንጂ ደም አይወጣኝም ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል።